ሰላም የአተም አካዳሚክ ቲዩብ ተከታታዮች እንደምን አላችሁ? ዛሬ ኦርጋኒክ ኬሚስትሪ ቻፕተር 5 ይዤ መጥቻለሁ። ባለፈው ሳምንት ኦርጋኒክ ኬሚስትሪ ቻፕተር 4 ሰብስቲቱሽን ሪአክሽን የሚለውን አይተናል። እንግዲህ በኦርጋኒክ ኬሚስትሪ ይሁን ወይም ደግሞ በማንኛውም ኬሚስትሪ ሪአክሽን በአራት በዋና ይከፈላል። የመጀመሪያው እንግዲህ ሰብስቲቱሽን ነው፣ ሁለተኛው ኤሊሚኔሽን፣ ሶስተኛው አዲሽን፣ የመጨረሻው ደግሞ ሪአሬንጅመንት የምንለው ነው። ከነኚህ ከአራቱ ውጪ ማንኛውም የኬሚስትሪ ሪአክሽን ላይኖር ይችላል ማለት ነው። ዞሮ ከነኚህ አያልፍም ማለት ነው። ስለዚህ እንግዲህ ሰብስቲቱሽን ሪአክሽንን ባለፈው ስንማር ሰብስቲቱሽን ሪአክሽን ማለት አንድ ግሩፕ ስፔሻሊ ኒኩሎፋይል ወደ ኤሌክትሮፋይሏ በመምጣት ኤሌክትሮፋይሉ ላይ ያለችውን ኤሌክትሮ ዊዝድሮዊንግ ግሩፕ ወይም ደግሞ ሊቪንግ ግሩፕ የምንላትን ቦታ በማስለቀቅ የመተካት ስራ እንደሆነ እና ይህም ሰብስቲቱሽን ሪአክሽን ደግሞ SN1 እና SN2 በመባል በሁለት እንደሚከፈል SN1 የራሱ ፊቸር እንዳለውና SN2 የራሱ የሆነ ፊቸር እንዳለው አይተን በመጨረሻ ደግሞ ስለ ስቲሪዮኬሚስትሪ ኦፍ SN1 እና SN2 አይተን ስቲሪዮኬሚስትሪ SN2 ላይ ኢንቨርትድ እንደሚሆን as a result of backside attack SN2 ላይ ግን ኢንቨርትድ ሊሆን ይችላል ወይም ደግሞ ሪቴንድ ሊሆን እንደሚችል ምክንያቱም ኒኩሎፋይሉ በፍሮንት ሳይድ አታክ ወይም ደግሞ በባክሳይድ አታክ ሊመጣ እንደሚችል አይተናል። በመጨረሻ ደግሞ የተለያዩ ኤግዛምፕሎች ሰብስቲቱሽን ሪአክሽን ሊሆኑ የሚችሉ ላይክ ዊሊያምሰን ሪአክሽን፣ ካርቦክሲሊክ አሲድ ሲንተሲስ፣ አሚን ሲንተሲስ፣ አሴቶ አሴቲክ አሲድ ሲንተሲስ እያል እንደ ብዙ ነገሮች አይተን ነበር ማለት ነው። እንግዲህ ዛሬ ኤሊሚኔሽን ሪአክሽን የሚለውን ደግሞ በደንብ ዲስከስ የምናደርግ ይሆናል። አሁንም ለቻናላችን አዲስ ከሆናችሁ በጣም ጠቃሚ የሆነ ቪዲዮ ስለምንለቅ ያንን ቪዲዮ ለማግኘት ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን መጫን እንዲሁም ቪዲዮ ጠቃሚ ሆኖ ካገኛችሁት እስከ መጨረሻው ከተከታተላችሁ በኋላ ቪዲዮአችንን ላይክ በማድረግ ለወዳጅ ወይም ለጓደኞቹ ደግሞ ሼር እንድታደርጉ በአክብሮት እንጠይቃለን። ለዚህ እንግዲህ ዛሬ ኤሊሚኔሽን ሪአክሽን የሚለውን ጀምራለን። so as you know elimination reaction involves the loss of element from adjacent atom of the reactant to form a new pi bond in the product ነው። ሁሌም ኤሊሚኔሽን ሪአክሽን ላይ የሚፈጠረው ፕሮዳክት ፓይ ቦንድ ወይም ደግሞ ካርበን ካርበን ደብል ቦንድ ነው። ለምን ሲባል እንግዲህ loss of an element ነው። አሁን እዚህ ጋር ይሄ እንደምታዩት ቤዙ መጥቶችን ፕሮቶን አብስትራክት ሲያደርግ ወይም ሲወስድ ይሄ ቦንድ ወዲ ይመለሳል። በዚህ ሰዓት አልፋ ካርበን ላይ ያለችው ኤክስ ወይም ሊቪንግ ግሩፕ የምንላት በቀጥታ ትወጣለች ማለት ነው። ልክ በዚህ መልኩ ክሊቭድ ሆና ትሄዳለች። እዚህኛው መካከል ላይ ካርበን ካርበን ደብል ቦንድ ይፈጠራል ማለት ነው። ስለዚህ ቤዙ ዋናው ትልቁ ጥቅሙ ፕሮቶን አብስትራክሽን ወይም ደግሞ ፕሮቶኑን ሪሙቭ ለማድረግ ይሆናል ማለት ነው። so the electron pair in the beta carbon bonds forms a new pi bond between alpha and the beta carbon. The electron pair in the carbon x bond end up on halogen forming the leaving group. ብዙ ጊዜ x ምንላት halogen fluorine chlorine bromine ከሆኑ በቀጥታ ክሊቭድ አድርገው እንደ leaving group አክት እንደሚያደርጉና ብዙ ጊዜ ግን the most common base used in elimination reaction alkoxide ወይም ደግሞ OR group እንደሆነ ልታውቁ ያስፈልጋል ማለት ነው። ታዲያ ልክ እንደ SN2 ሪአክሽን እንደ SN ሪአክሽን ወይም ሰብስቲቱሽን ሪአክሽን ሁላ ኤሊሚኔሽን ሪአክሽን ራሱ በሁለት ይከፈላል። ኤሊሚኔሽን 1 ኤሊሚኔሽን ኦር E2 በመባል ማለት ነው። E1 ስንል ዩኒ ሞለኪውላር ወይም ደግሞ ፈርስት ኦርደር ነው። E2 ስንል ደግሞ ባይ ሞለኪውላር ወይም ደግሞ ሰከንድ ኦርደር ሪአክሽን ነው ማለት ነው። ኢን ቦዝ ኬስ ሁለቱም ላይ ኢን ቦዝ ኬስ a mechanism involves the loss of HX from RX to give an alkene. ስለዚህ in general in elimination reaction the product is alkene ነው ማለት ነው። ሶ እንግዲህ ኤሊሚኔሽን ወይም E2 ሪአክሽን ሜካኒዝም ስንል ኤሊሚኔሽን ባይ ሞለኪውላር ሪአክሽን ማለት ነው። ሶ ይሄ ሪአክሽን እንግዲህ ፕሮቶን ሪሙቭድ ሲሆን ደብል ቦንድ ይፈጠራል። yes ሱ ተስማምተናል። ታዲያ ልክ እንደ SN2 ሪአክሽን ሁላ E2 ምንድነው ኮንሰርትድ ወይም ዋን ስቴፕ ሪአክሽን ነው። ኮንሰርትድ ኦር ዋን ስቴፕ ሪአክሽን። ስለዚህ ኮንሰርትድ ወይም ደግሞ ዋን ስቴፕ ሪአክሽን ሆነ ማለት ኢንተርሚዲየት የመፈጠር ፕሮባቢሊቲው የለም አንድ። ስለዚህ ቦንድ ብሬኪንግ እና ቦንድ ፎርሚንጉ at the same time ነው ቴክስ ፕሌስ የሚያደርገው ማለት ነው። እዚህ ጋር ያለችው ቦንድ ብሬክ ታደርጋለች፣ እዚህኛው ጋር ደግሞ ሌላ ኒው ቦንድ ፎርም ያደርጋል ማለት ነው። ፎርም ያደርጋል። ስለዚህ the proton and the bromide ion are removed in the same step
and the reaction exhibit second order kinetics or biomolecular ነው ይሄ ማለት rate of reaction ዲፔንድ የሚያደርገው concentration of substrate እና concentration of nucleophile ላይ ነው ማለት ነው ሌላው E2 ለየት የሚያደርገው regioselective ነው regioselective ስንል ስቴሪዮ ሴንተርን ይመርጣል ማለት ነው ለምሳሌ more substituted alkane ከሆነ major product ይሆናል ማለት ነው but sometimes ይሄ ፌል ያደርጋል according to Hoffman rule እሱን ወደፊት የምናይ ይሆናል so here two bromobutane አለ እቺን ብሮሚንን ኤሊሚኔት ስናደርጋት ቀደም እንዳልነው አልኮክሳይድን ስንደምርበት ከአልኮል ነው የተገኘው ይሄ አልኮክሳይድ አንሂንደርድ ቤዝ ነው ይሄ ማለት ስቴሪክ ኢንድራንስ ዝቅተኛ ነው ማለት ነው ስለዚህ ሁሌም SN2 ሪአክሽን ላይ ስቴሪክ ኢንድራንስ ሪአክሽኑ ሪታርድ እንደሚያደርግ አይተናል በተመሳሳይ ሁኔታ ኢሊሚኔሽን ወይም E2 ላይም ስቴሪክ ኢንድራንስ የራሱ ተጽዕኖ አለው ማለት ነው ስለዚህ ስቴሪካሊ ፍሪ ቢሆን ይመረጣል ማለት ነው ስለዚህ at the end of the day you can produce what carbon carbon double bond and here also carbon carbon double bond እዚህ ጋር ስታዩ 80% ነው እዚህ ስታዩ ደግሞ 20% ይሄ የሚያሳየው the more substituted alkene is what the major product የሚለውን እዚህ ጋር regioselective የሚለውን prove የሚያደርግልን ነው so more stable of the two alkene will be the major product of the reaction ይሆናል ማለት here ታዲያ relative stability of alkyl halide and E2 reaction ላይ ስናይ ሁሌም tertiary alkyl halide greater than secondary ደግሞ greater than primary alkyl halide ይሆናል so carbocation stability እንዳየነው tertiary greater than secondary greater than primary ነው የሚሆነው ለምን ሲባል ሁሌም alkyl halideዎች especially R group እንደ ኤሌክትሮን ዶነር አክት ስለሚያደርጉ ማለት ነው so ታዲያ እዚህ ጋር ሁለት ሩሎች አሉ Zetsche rule እንደ Hoffman rule ነው Zetsche rule ምን የሚለው the major product is an alkene with more substituted double bond ነው the Hoffman rule ደግሞ the major alkene is the less substituted double bond ነው የሚለው ይሄ ማለት in some elimination reaction the less stable alkene is the major product ይላል እዚህ ተመተን ማየት ትችላላችሁ ለምሳሌ እቺ ብሮሚንን የያዘችው ካርበን ኤሌክትሮፋይል ናት ብሮሚንን ብሬክ ስናደርገው የሚፈጠረው እዚህ ጋር ካርቦካታይን ነው ሶ ታዲያ ይሄ ካርቦካታይን ከተፈጠረ በኋላ ደብል ቦንዱ ወደዚህኛው መፈጠር ይችላል ወይ ደግሞ ወደዚህኛው ካርበን መፈጠር ይችላል በሁለቱም እዚህ ጋር ፈጥሮ ያሳያችሁ ነው ያለው እዚህ ጋር ካርበን ደብል ቦንድ ሲል የት ጋር የተፈጠረው ማለት ነው እዚህ መካከል ነው እዚህ ስትመጡ ደግሞ ካርበን ደብል ቦንድ ሲል ደብል ቦንድ የተፈጠረው እዚህኛው ካርበን እና እዚህኛው ወደ መጨረሻ ወደ ቀኝ ያለችው ካርበን ላይ ነው የተፈጠረው ስለዚህ ይሄኛው 21% ነው ይሄኛው ደግሞ 79% ነው ሶ እንደ Zetsche rule ከሆነ ይሄ ደብል ቦንድ እንደምታዩት እዚህ ጋር R አለ እዚህም R ግሩፕ አለ በዚህ ጋርም እንደምታዩት R ግሩፕ አለ ስለዚህ more substituted alkene ደብል ቦንድ ነው ማለት ነው more substituted alkene stable ነው የሚለው ደግሞ እዚህ ጋር Zetsche rule ነው the major product is an alkene with more substituted double bond ስለዚህ በዚህ የተነሳ ይሄ 79% የሜጀር ይሆናል እቺኛው ደግሞ ማይነር ፕሮዳክት ትሆናለች ማለት ነው እንደ Hoffman rule መሰረት ከሆነ ግን more substituted alkene minor product ይሆናል 27% less substituted double bond ደግሞ major product 73% ይሆናል ማለት ነው እዚህ ጋር ግን if the base is sterically bulky and the aryl halide is sterically hindered the base will preferentially remove the most accessible hydrogen ይሄ ማለት steric hindrance አሁንም E2 reaction ምን ኢኒቢት የማድረግ እድላዊ ማቀም አለው ማለት ነው ስለዚህ ሁለቱ SN2 E2 በስቴሪክ ኢንድራንስ አፌክት ይሆናሉ ግን ከE2 እና ከSN2 ደግሞ ኮምፔር ስናደርግ ስቴሪክ ኢንድራንስ ሞርሊ አፌክት የሚያደርገው SN2 ይሆናል ማለት ነው ይሄ በኋላ ኮምፒቲሽናቸው ላይ እናየዋለን ሶ ስለ E2 ይሄን ያህል ካልን E1ስ ምንድነው ነው E1 ኤሊሚኔሽን ሜካኒዝም ነው ይህ ሜካኒዝም ደግሞ ዩኒሞሌኩላር ነው ይሄ ማለት ፈርስት ኦርደር ሪአክሽን ነው ማለት ነው ያ ብቻ አይደለም E1 ሪአክሽን ሁሌም more than one step ነው እዚህ ጋር እንደምታዩት slowest step ይላል እዚህ ጋር ደግሞ fast step ይላል ስለዚህ slow step አለው fast step አለው the rate determining step ሁሌም the slowest step እንደሆነ ያው ታወቃል እሱም ማወቅ አለባችሁ ስለዚህ E1 ማለት first order elimination reaction because the rate of reaction depend only on the concentration of alkyl halide ስለ nucleophile አያገባው ማለት ነው E1 ልክ እንደ SN1 ሁሉ E1 ላይም concentration of nucleophile rate ላይ አይገባም እንዳያችሁት rate is equal to K times alkyl halide substrateአችን ነው ማለት ነው so the more substituted alkene the more stable ይላል ያው ቀደም እንዳልነው እንደ Zetsche rule ከሆነ ይሄ double bond major product ነው የሚሆነው ምክንያቱም R group ከዚህም R group ስላለ ማለት ነው እቺኛዋ ደግሞ less substituted ነች ስለዚህ minor so stability of alkyl halide
ስታዩ ሁሌም ከካርቦካታይን ጋር ተመሳሳይ ነው። እዚህ ጋር እንዳያችሁት ትሪሸሪ ግሬተር ዛን ሰከንዳሪ፣ ሰከንዳሪ ግሬተር ዛን ፕራይመሪ፣ ፕራይመሪ ደግሞ ግሬተር ዛን ሚቲል ነው። ለምን ሲባል ይሄ አር ኤሌክትሮን ዶናሮች ናቸው ለዚች ካርቦካታይን። ስለዚህ እቺ ካርቦካታይንን ምን ያደርጓታል? ስታቢላይዝድ ያደርጓታል ማለት ነው። ስታቢላይዝድ ያደርጓታል because they are positively charged carbocation are stabilized by electron donating group ይላል። ስለዚህ ሰጪዎች ናቸው እነኚህ አር ምንላቸው ኤሌክትሮን ሰጪ ናቸው። ለማን የሚሰጡት? ለዚች ካርበን። ለምን? ኤሌክትሮፋይል ስለሆነች የኤሌክትሮን ችግረኛ ስለሆነች ማለት ነው። so alkyl group stabilize carbocation because alkyl group are more electron donating than the hydrogen. tertiary carbocation are the most stable, the methyl cation are the least stable ይላል። ይሄን እዚህ ጋር ነው የሚነግራችሁ። ታዲያ E1 እና E2 እንዲህ ከሆኑ ታዲያ እነኚህ ሪአክሽን ደግሞ ኮምፒት ያደርጋሉ፣ ኮምፒቲሽን ይኖራቸዋል ማለት ነው። ታዲያ ኮምፒቲሽን ካለ ኮምፒቲሽኑን ዊል ለማድረግ የሆነ ሌላ ስትራቴጂ ያስፈልጋቸዋል ማለት ነው። ለምሳሌ ፕራይመሪ አልካይል ሃላይድ ከሆነ ሁሌም E2 ዶሚናንት ነው ወይም ደግሞ ኦንሊ ባይ E2 ነው ሪአክሽኑ አንደርጎ የሚያደርገው። ስለዚህ ፕራይመሪ አልካይል ሃላይድ አንደርጎ ኦንሊ ኢን E2 ኤሊሚኔሽን ሪአክሽን በት ሰከንዳሪ እና ትሪሸሪ አልካይል ሃላይድ ከሆኑ ግን E2ም E1ም ሪአክሽን ፎሎ ያደርጋል። ነገር ግን ከሁለቱ አንዱ ዊል ለማድረግ ሁለት ክራይቴሪያ አለን። አንዱ ሶልቨንት ፕሪፌራንስ ነው፣ ሌላው ኮንሰንትሬሽን ኦፍ ኒኩሎፋይል። ለምሳሌ E2 ሪአክሽን ፋቮርድ ከሆነ ወይም ደግሞ ዊን እንዲያደርግ ከተፈለገ ኮንሰንትሬሽን ኦፍ ኒኩሎፋይል ስትሮንግ መሆን አለበት። ሌላው የምንጠቀማቸው ሶልቨንቶች ፖላር አፕሮቲክ መሆን አለባቸው ላይክ DMSO and ዳይሚታይል ፎርማማይድ። ዳይሚታይል DMF ወይም ዳይሚታይል ፎርማማይድ እና DMSO ዳይሚታይል ሰልፎክሳይድ የምንላቸው ሶልቨንቶች ፖላር ናቸው። ነገር ግን ውሃ ውስጥ ዲዞልቭ ብናረጋቸው ሃይድሮጂንን አይለቁም። ከነኚህ ውስጥ የሚገኝ ሃይድሮጂን ወይም ፕሮቶን የለም። ለዚህም ነው ፖላር አፕሮቲክ የተባሉት ማለት ነው። ስለዚህ ኮንሰንትሬሽን ኦፍ ኒኩሎፋይላችን ሃይ ሆኖ ሶልቨንታችን ፖላር አፕሮቲክ ከሆነ ሁሌም ከE2 እና ከE1 ዶሚናንት የሚያደርገው E2 ነው ማለት ነው። በተቃራኒው ኮንሰንትሬሽን ኦፍ ኒኩሎፋይላችን ዊክ ከሆነ እና ሶልቨንታችን ፖላር ፕሮቲክ ከሆነ ልክ እንደ ውሃ ወይም እንደ አልኮል፣ ይሄ ማለት እነኚህን ዲሶሺየት ስናደርግ መቼም ሃይድሮጂን እንደሚኖር ግልጽ ነው። እንዲህ ያሉ ሶልቨንቶች ፖላር ፕሮቲክ ይባላሉ። እነኚህን ሶልቨንት የምንጠቀም ከሆነ ሁሌም E1 ኮምፒቲሽኑን ዊን ያደርጋል ማለት ነው። ስለዚህ እነኚህ ሁለቱን ኮንሰፕቶች በደንብ አድርጋችሁ ልትለዩ ያስፈልጋል ማለት ነው። ሌላው ሰብስቲቱሽን እና ኢሊሚኔሽን ደግሞ ኮምፒት ያደርጋል አብሮ ማለት ነው። ለምሳሌ SN2 እና E2 ሪአክሽን ኮምፒት ያደርጋሉ። in what condition? for example high concentration of good nucleophile ወይም ደግሞ strong base ካለ E2 እና SN2 ከSN1 እና ከSN1 እና ከE2 በተሻለ ፋቮራብል ይሆናሉ። SN1 እና E1 ደግሞ ፋቮራብል የሚሆኑት ብዙ ጊዜ ፑር ኒኩሎፋይል ሲሆን፣ ለምን? ሬት ኦፍ ሪአክሽናችን ኮንሰንትሬሽን ኦፍ ኒኩሎፋይል ላይ ዲፔንድ አያደርግም ማለት ነው እዚህ ጋር። ታዲያ ፕራይመሪ ሰብስትሬት ሲኖረኝ ቤዙ ስትሮንግ ከሆነና ስቴሪክ ኢንድራንሱ ከሌለ ወይም አንሂንደርድ ከሆነ ከE2 እና ከSN2 ኮምፔር ስናደርግ ሰብስቲቱሽን ዶሚኔት ያደርጋል ማለት ነው። ለምሳሌ ይሄ የተሰጣችሁ ሪአክሽን አለ እዚህ ጋር ይሄ ፕሮዳክት እና ይሄ ፕሮዳክት አለ። መቼም እቺን ካርበን ደብል ቦንድ ስታዩ ፕሮዳክቱ ሰብስቲቱሽን ፕሮዳክት እንደሆነ ይገባችኋል። ለምን? ኢሊሚኔሽን ፕሮዳክት እንደሆነ ይገባችኋል። ይቅርታ ኢሊሚኔሽን ሲሆን ሁሌም ደብል ቦንድ ስለሚፈጠር ማለት ነው። ታዲያ እዚህ ጋር ስታዩት 10% ይላል፣ እዚህ ጋር ደግሞ 90% ይላል። ስለዚህ 90% ከ10% መቼም በስንት እጥፍ ይበልጣል ማለት ነው? በ9። ስለዚህ 90% ዶሚናንት ወይም ሜጀር ፕሮዳክት ነው ከተባለ ስቴሪክ ኢንድራንስ ከሌለና ቤዙ ስትሮንግ ከሆነ ሁለቱም እድል አላቸው ሪአክሽኑን ለማካሄድ። ነገር ግን ከሁለቱ ደግሞ SN2 ቅድሚያ ያገኛል ማለት ነው። if primary alkyl is the most reactive in SN2 reaction than least reactive in E2 ይላል። ስለዚህ እዚህ ጋር ይሄንን እየገለጸላችሁ ነው። E2 እና SN2 ኮምፒት የሚያደርጉ ከሆነ ስቴሪክ ኢንድራንስ ከሌለና ቤዙ ስትሮንግ ከሆነ ሰብስቲቱሽን ዶሚኔት ያደርጋል። if primary alkyl halide or ኒኩሎፋይሉ ደግሞ ስቴሪካሊ ሂንደርድ ከሆነ nucleophile will have difficult to get in backside of an alpha carbon, elimination will be the combination. ስለዚህ ሁለቱም እድል ይኖራቸዋል። ነገር ግን ከሁለቱ ደግሞ በተሻለ እድል የሚኖረው ኢሊሚኔሽኑ ነው ማለት። እዚህ ጋር እንዳያችሁት ደብል ቦንዱ 60% ነው። ይሄ ማለት ኢሊሚኔሽን ከ40% ሰብስቲቱሽን ፕሮዳክት የተሻለ ይሆናል ማለት ነው። እዚህ ጋር እንደምታዩት እንግዲህ 40 እና 60 ማለት ኦልሞስት ልዩነቱ 20 ነው። እዚህ ጋር ግን 90 እና 10 ነው። ስለዚህ ሁሌም ማየት ያለባችሁ ስቴሪክ ኢንድራንስ ካለ እዚህ ጋር ስቴሪካል ሂንደርድ ነው የሚለው ስቴሪክ ኢንድራንስ ካለ
ኤስኤን2 ወይም ኢቱ በጣም እንደሚቸገሩ ነው የሚያሳያችሁ ማለት ነው። ይሄንን ማወቅ አለባችሁ። ሶ ሌላው ሰከንደሪ ሰብስትሬት ካለን with strong base and bulker base elimination is highly favored። አሁን ሁለቱም ኤስኤን2 እና ኢቱ ናቸው አሁን ኮምፒት እያደረጉ ያሉት። ስለዚህ ስትሮንግ ቤዝ ኖሮን ስቴሪክ ኢንድራንስ ካለ ደግሞ ኤሊሚኔሽን ሜጀር ፕሮዳክት ይሆናል ማለት ነው። እዚህ ጋር እንዳያችሁት ሰከንደሪ ሰብስትሬት ነው ያለኝ። እዚህ ጋር ስትመጡ ግን 79% ኢቱ ነው ሜጀር ነው፣ 21% ደግሞ ኤስኤን2 ነች ማይነር ነው። ስለዚህ ይሄ እንዲሆን ያደረገው ምንድነው? እዚህ ጋር ነው ስትሮንግ ቤዝ ኦር እና ባልከር ቤዝ as well as ስትሮንግ ወይም ደግሞ ስቴሪክ ኢንድራንስም አለ። ኒክሎፊሊኩም ስትሮንግ ከሆነ ኢቱ ዶሚኔት ያደርጋል ማለት ነው። ስትሮንግ ቤዝ stronger እና ባልከር ቤዝ ከሆነና ደግሞ the greater percentage of elimination product whereas no elimination product is favored with weaker basic acetate ion. In case of acetate ion a weak nucleophile ናት። ኪን ኑክሊዮፋይል ዊክ ኑክሊዮፋይል ሆና ምንወስድና ኮምፒቲሽኑ ኢቱ እና ኤስኤን2 መካከል ከሆነ ኤስኤን2 100% ዶሚኔት እንደሚያደርግ ደግሞ ይነግረናል ማለት ነው። ሶ ትሪሸሪ አልካይል ሃላይድ is less reactive in alkyl halide in SN2 reaction the most reactive in E2። ስለዚህ ትሪሸሪ አልካይል ሃላይድ ላይ ደግሞ SN2 ከE2 ያነሰ ሪአክቲቪቲ እንዳለው ያሳየናል። in SN1 እና SN2 E1 reaction the alkyl halide dissociate to form carbocation which can either combine with nucleophile to form substitution product or loss of proton to form elimination product። ነገር ግን አልካይል ሃላይድ ዲሶሺየት አድርጎ ካርቦካታይን ፎርሜሽን ላይ ካርቦካታይን ካለን E1 እና SN1 ኦልሞስት ኩል የሆነ እድል አላቸው ማለት ኤሊሚኔሽን ወይም ደግሞ ሰብስቲቱሽንም ፕሮዳክት የመፈጠር እድል አለው ማለት ነው። ሶ ይሄን በዛ ነው ኮምፒቲሽኑን ከዚህ አንግል ተረዱት። ሌላው እንግዲህ ኤግዛምፕሎች አሉ። የኢሊሚኔሽን ሪአክሽን ኤግዛምፕል የሚሆኑት እነማን ናቸው? የመጀመሪያው እንግዲህ ዲሃይድሬሽን ኦፍ አልኮል። ዲሃይድሬሽን ኦፍ አልኮል እንግዲህ ሲንተሲስ ኦፍ አልኪን ማለት ነው በሌላ አባባል። ይሄ ማለት ዲሃይድሬሽን ኦፍ አልኮል የሚሰጠን አልኪን ነው እያላችሁ ነው ማለት ነው። ሶ ይሄም ሪአክሽን እንግዲህ ስቴሮ ሴሌክቲቭ እና ሬዲዮ ሴሌክቲቭ ነው። ይሄ ማለት ምን ማለት ነው? ብዙ ጊዜ ራሳሚክ ሚክስቸር የመፍጠር እድላችን ዝቅተኛ ነው። ፒውር ኮምፓውንድ ወይም ፒውር ፕሮዳክት የማግኘት እድላችን ከፍ ያለ ነው ማለት ነው። ነገር ግን ዲሃይድሬሽን ኦፍ አልኮል በኢዝ ኦፍ ዲሃይድሬሽን ስናየው ሁሌም ትሪሸሪ ግሬተር ዛን ሰከንዳሪ ግሬተር ዛን ዋን ነው ኢዝ ኦፍ ዲሃይድሬሽን። ይሄ ማለት ትሪሸሪ ኢዚሊ ዲሃይድሬት ያደርጋል፣ ፕራይመሪ ግን ቪገረስሊ ነው ዲሃይድሬት የሚያደርገው እያላችሁ ነው። ነገር ግን ሰከንዳሪ እና ትሪሸሪ አልኮል ሁሌም ዲሃይድሬሽኑ ኦከር የሚያደርገው ቫያ ኢዋር ሪአክሽን ነው። ሬዲዮ ሴሌክቲቭ ሪአክሽን ማለት predominantly or exclusively one constitutional isomer is formed. Stereoselective reaction predominantly or exclusively one stereoisomer can be formed. ስለዚህ in case of regioselective reaction predominantly one constitutional isomer ነው። stereoselective ስንል ደግሞ ስሙ እንደሚነግረን only one stereoisomer can be produced ነው። ስለዚህ the probability of producing racemic mixture in both cases ዝቅተኛ ነው ማለት ነው። ፕራይመሪ አልኮሎች ብዙ ጊዜ ዲፊካልት ናቸው ቱ ዲሃይድሬሽን። ዲሃይድሬሽን ኦፍ ኢታኖል ሪኳየር ኮንሰንትሬት ሰልፈሪክ አሲድ እና ደግሞ ከፍተኛ የሆነ ቴምፕሬቸር ይፈልጋሉ። ስትሮንግ የሆነ ካታሊስት ይፈልጋሉ ላይክ ሰልፈሪክ አሲድ። ነገር ግን ሰከንደሪ እና ትሪሸሪ ሲሆኑ ዊክ የሆነ ፎስፈሪክ አሲድ ራሱ እንደ ካታሊስት መጠቀም እንችላለን ነው። ግን ኦቨርኦል ዲሃይድሬሽን ኦፍ አልኮል የምንፈጥረው አልኪን ነው። እንዳያችሁ እዚህ ጋር ደብል ቦንድ እዚህ ጋር የሚያዩት ደግሞ ደብል ቦንድ ነው። ስለዚህ the dehydration of alcohol is the best example of elimination reaction ነው ማለት ነው። ትሪሸሪም እንዳያችሁት እዚህ ጋር በፎስፈሪክ አሲድ ከተጠቀመን ካርቦን ካርቦን ደብል ቦንድ መፍጠር እንችላለን ማለት ነው። ሶ ፕሮቶኔሽን ኦፍ OH ስንል እንግዲህ እዚህ ጋር ያለችውን OH አንድ ሃይድሮጅን እንወስድና በቀላሉ ምን እንፈጥራለን? ውሃ እንፈጥራለን። እዚህ ጋር OH2 እንግዲህ OH እና ውሃን ኮምፔር ስናደርግ OH ፑር ሊቪንግ ግሩፕ ነው፣ ውሃ ደግሞ ጉድ ሊቪንግ ግሩፕ ነው። ስለዚህ በቀጥታ ከታርጎ ሪሙቭ ማድረግ እንችላለን ውሃን። ከዛ የዛን ጊዜ ምን እንፈጥራለን? ካርቦካታይን። እቺ ካርቦካታይን እንዳያችሁት እዚህ ጋር R1 R2 R3 ስለከበቧት ትሪሸሪ ካርቦካታይን ነች። ስለዚህ ስቴብል ነች ማለት ነው። ስቴብል ነች። ሶ እቺን ካርቦካታይን ደግሞ ሲምፕሊ ወደ ምን መቀየር እንችላለን? ወደ አልኪን ወይም ካርቦን ካርቦን ደብል ቦንድ መቀየር እንችላለን ማለት ነው። ስለዚህ ሁሌም ካርቦካታይን ስትፈጥሩ ስቴብል ካርቦካታይን መፍጠር አለባችሁ ማለት ነው ድሉ ካላችሁ። አለዛ እንደምንም ብላችሁ በሚትል ሺፍት ቢሆን ትሪሸሪ ካርቦካታይን መፍጠር ትችላላችሁ። ለምሳሌ
እዚህ ጋር ይሄንን ኤግዛምፕል ማየት ትችላላችሁ። ለምሳሌ እዩት። እቺኛዋን OH ሪሙቭ ስናደርግ የፈጠርነው ካርቦካታይን ይሄ ነው። ይሄ ካርቦካታይን እንደምታዩት ሰከንደሪ ነው። ለምን R1 እና R2 ብቻ ስላለው ማለት ነው። ስለዚህ ሰከንደሪ ካርቦካታይን እናንተ እንደምታውቁት ደግሞ ስታቢሊቲው ከትሪሸሪ ያነሰ ስለሆነ እንደምንም ብለን ሚትል ሺፍት ተጠቅመን እቺ ሚትል ወደዚህ አምጥተን እቺኛዋን ካርቦካታይን ወደዚህ ማምጣት አለብን። ለምን በቀላሉ ትሪሸሪ ካርቦካታይን እንደዚህ ለመፍጠር ማለት ነው። ሶ ይሄኛውን ሂደት ሚትል ሺፍት ፎር ዘ እንለዋለን። ሚትልን ሺፍት አድርገናት እንዳያችሁት እቺኛዋን ሚትል ወይ እቺኛዋን ሚትል ወደዚህኛዋ እንደመጣች ነው የሚያሳየው። ይሄ ደግሞ ስታብል ካርቦካታይን ለመፍጠር ነው ማለት ነው። ለምን ትሪሸሪ ካርቦካታይን ሁሌም ስታብል ወይ ነው ሜጀር ፕሮዳክቱን እንደሚይዝ ቅድም አይተናል ማለት ነው። ሌላው ዲሃይድሮ ሃሎጂኔሽን ኦፍ አልካይል ሃላይድ ነው። ሱም ዲሃይድሮ ሃሎጂኔሽን ኦፍ አልካይል ሃላይድ ሱም አልኪን ነው የሚፈጥረው። ዲሃይድሮ ሃሎጂኔሽን ስንል ሃይድሮጅን እና ሃሎጂን በጋራ ሪሙቭ ሲደረጉ ማለት ነው። ለምሳሌ ይሄንን ማየት ትችላላችሁ። ከዚህ ጋር ሃይድሮጅንን ሪሙቭ አድርጓል፣ ከዚህኛው ጋር ደግሞ ብሮሚንን ሪሙቭ አድርጓል። ስለዚህ ዲሃይድሮ ሃሎጂኔሽን ማለት ሃይድሮጅንን እና ብሮሚንን ሪሙቭ ማድረግ ማለት ነው። በዛም የተነሳ ካርበን ካርበን ደብል ቦንድ እንፈጥራለን። ልክ እንደዚህ እና ሁለት ካርበን ካርበን ደብል ቦንድ ካያችሁ ይሄኛውና ይሄኛው በፍጹም አይገናኝም በስታቢሊቲ። ለምን ይሄ ትሪሸሪ ካርቦካታይን ነው፣ ሞር ስታብል ነው። ስለዚህ 69% እሱ ይሆናል። እዚህ ብትመጡ ግን እቺ ዳር ላይ ያለች ደብል ቦንድ ስታቢሊቲዋ ዝቅተኛ ነው። ስለዚህ 31% ምን ይሆናል? ሌስ ይሆናል ማለት ነው። እንደ ዜት ስሩል መሰረት። ለምን ዜት ስሩል የሚለው ሁሌም ሜጀር ፕሮዳክት ኢዝ ዋን ሞር ሰብስቲቲዩት ደብል ቦንድ ይላል። እዚህ R1 አለ፣ እዚህ R አለ፣ እዚህ R አለ። ስለዚህ እነዚህ ሶስቱ ኤሌክትሮን ዶኔት ስለሚያደርጉ ይሄ ደብል ቦንድ ስታብል ነው ከዚህ አንፃር ማለት ነው። እንደ ሁፍማን ህግ መሰረት ከሆነ ግን ሌስ ሰብስቲቲዩት ሊሆነው ይሄኛው ነው ሜጀር ፕሮዳክት ሊሆን የሚችለው ነው የሚለው እሱ። ይሄም ይላል ዲሃይድሮሎጂኔት ሄሪንግ አውት ኢን ዘ ባልኪ ቤዝ ሰች አስ ፖታሺየም ተርክት ኦክሳይድ ኢን ተርክት ኦክሳይድ ፋቮር ዘ ፎርሜሽን ኦፍ ሌስ ሰብስቲቲዩት አልኪን። ከኔ ከሁለቱ ሌስ ሰብስቲቲዩት የሆነው ይሄ ነው። ለዛም ነው 72.5 የሆነው ማለት ነው። ስለዚህ ሞር ፕሮዳክቱ ሌስ ሰብስቲቲዩት የሆነው ነው የሚለው ሁፍማን ነው። ሞር ፕሮዳክቱ ሜጀር ፕሮዳክቱ ደግሞ ሞር ሰብስቲቲዩት ደብል ቦንድ ነው የሚለው ዜትስ ሩል ነው ማለት ነው። እነዚህ ሁለት ህጎች መለየት በጣም ወሳኝ ነው። ሌላው ኢሊሚኔሽን ኦፍ ቪሲናል ዳይሃላይድ ነው። እንግዲህ ኢሊሚኔሽን ኦፍ ቪሲናል ዳይሃላይድ ማለት ጎረቤታማ ላይ ያሉ ሃሎጂኖች አሉ። ለምሳሌ ብሮሚን ሊሆን ይችላል፣ ክሎሪን ሊሆን ይችላል፣ ፍሎሪን ሊሆን ይችላል። ሁለት በተከታታይ ያሉ ካርበኖች ላይ ልክ እንደዚህ ሰብስቲቲዩንቶቹ ተመሳሳይ ከሆኑ ለምሳሌ እነኚህን ሪሙቭ ማድረግ በቀጥታ ደብል ቦንድ እንፈጥር ያደርጋል። ይሄንን ምን እንለዋለን? ኤሊሚኔሽን ኦፍ ቪሲናል ዳይሃላይድ። ቪሲናል ማለት በተከታታይ ያሉ ካርበኖች ላይ ያሉ ሃሎጂኖች ማለት ነው። የዚህ ቪሲናል ተቃራኒ ጀሚናል የምንለው ነው። አንድ ካርበን ላይ ሁለቱም ሰብስቲቲዩንት ሲኖሩ ለምሳሌ ይሄን ብሮሚን እዚህ ሚትል ቦታ ላይ ብናመጣው ብሮሚን አንድ ካርበን ላይ ካሉ ጀሚናል እንለዋለን። ቪሲናል ስንል ደግሞ ሁለቱ ተከታታይ ላይ ያሉት ካርቦኖች እንደዚህ ሃሎጂን ሲኖራቸው። ስለዚህ በዚንክ ሜታልን እንደ ካታሊስት እና ኢታኖልን እንደ ሶልቨንት ተጠቅመን ወይም ደግሞ ካርቦክሲሊክ አሲድን አሴቲክ አሲድን እንደ ሶልቨንት ተጠቅመን ከቪሲናል ዳይሃላይድ በቀጥታ አልኪን ማምረት እንደምንችል ይነግረናል። so the chemical transformation produced by applying heat to single compound is called pyrolysis ይላል። ሁለተኛው እንግዲህ አሴቴት ፓይሮሊስ ነው። ፓይሮሊስ ማለት ማቃጠል ነው፣ በርን ማድረግ፣ በከፍተኛ ሙቀት ውስጥ በርን ማድረግ የሆኑ ፓርቶች ሪሙቭ ያደርጋሉ። ስለዚህ እንዳያችሁት እዚህ ጋር ተርት አልኮልን ከአሴቲክ ሃይድራይድ ጋር ሪአክት አድርጎ እዚህ ጋር አሴቴት አይሆንም በርን ወይም ሂት ስናደርገው አልኪን እና አሴቲክ አሲድ እንፈጥራለን። so a chemical transformation produced by applying heat to single compound is called pyrolysis. acetate are esters of acetic acid which can be prepared by treating alcohol with acetic anhydride ይላል። so pyrolysis ማለት በቀጥታ የሆነ ነገር ሂት ማድረግ ነው። በሂት የተነሳ ደግሞ some ግሩፖች ሪሙቭ ስለሚሆኑ ሪአክሽኑ ኤሊሚኔሽን ሪአክሽን ይሆናል። ኤሊሚኔሽን ሪአክሽን ሆነ ማለት ደግሞ ፕሮዳክታችን ካርበን ካርበን ደብል ቦንድ ይሆናል ማለት ነው። ሶ እንግዲህ እስካሁን እያያችሁ ያላችሁት ኤግዛምፕል ኦፍ ኤሊሚኔሽን ሪአክሽኖች ናቸው ማለት ነው። ሌላው ኮፕ ሪአክሽን ነው። ኮፕ ሪአክሽን ማለት እንግዲህ ትሪሸሪ አማይንን በሃይድሮጅን ፔሮክሳይድ ትሪት ማድረግ ነው። ትሪሸሪ አማይን እዚህ እንዳያችሁት እቺ ናይትሮጅን CH3CH2 ስለከበባት ትሪሸሪ አማይን ነው። እቺን ትሪሸሪ አማይን በሃይድሮጅን ፔሮክሳይድ ትሪት ስታደርጉት መጨረሻ ላይ የምንፈጥረው አልኪን ነው፣ ካርበን ካርበን ደብል ቦንድ። ስለዚህ ኮፕ ሪአክሽንም the best example of elimination reaction ነው። እንግዲህ ኮፕ the name of scientist ነው።
ለመጀመሪያ ጊዜ ይሄንን ሲስተም የዘረጋልን ሳይንቲስት ነው። በዛም ከዛ ጀምሮ ኮፕሪያክሽን እንደ ቤስት ኤግዛምፕል ኦፍ ኢሊሚኔሽን ይወሰዳል። ሶ ኮፕሪያክሽን ኢዝ ኤክሰለንት ሚንስ ኦፍ ኮንቨርቲንግ አማይን ቱ ኦለፊን። ስለዚህ ኦለፊን ማለት አልኪን እንደሆነ ቻፕተር 2 ላይ አይተናል። ስለዚህ ካሉት መካኒዝም ውስጥ እንደው ቤስት መካኒዝም ኦፍ ኮንቨርቲንግ አማይን ኢንቱ ኦለፊን እንደሆነ ይነግረናል። ሶ ኢን ጀነራል the yield are better than those of the Hofmann elimination which perform the same function. So እዚህ ጋር ያያችሁት ትሪሸሪያ ማንጋ ያለች ኦክሲጅን በቀጥታ መታ ሃይድሮጅን አብስትራክት ታደርጋለች። አውጭ ሃይድሮጅን ደግሞ መታ ወደዚህ ቦንድ ሺፍት ያደርጋል። ባይዳ ሴናሪዮ እዚህ መካከል ደብል ቦንድ ይፈጠራል። ይሄኛው ሃይድሮጅን ደግሞ ክሊቭ ወይም ካት ሆኖ ይሄዳል። ያኔ ኦክሲጅን ከዚህ ሃይድሮጅን ስለወሰደች እዚህ ጋር አልኮል ትሆናለች ማለት ነው። ሶ this is a mechanism of the reaction. ይሄ መካኒዝሙን ነው እያሳያችሁ ያለው። ነገር ግን ሂት እንዳለ ደግሞ ማዘንጋት የለበትም ማለት ነው። ሶ ይሄም እንግዲህ the best example of elimination reaction ነው ማለት ነው። ሶ እንግዲህ በቀጥታ ቻፕተር 5 እቺን ትመስላለች። ብዙ አጠር ያለች ፓወርፖይንት በጣም የምታምር ነገር ግን ስግስግ ያለ ኮንሰፕት ያላት ቻፕተር እንደሆነች አልጠራጠርም። ስለዚህ ከዚህችም ቻፕተር የሆነ ነገር እንዳገኛችሁ እርግጠኛ ነኝ። ስለዚህ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እንዲሁም ሼር አድርጉ። ጥያቄ ካለ በኮሜንት ሴክሽን አስቀምጡልኝ። ጥያቄዎቻችንን እንመልሳለን። ጥያቄ እንደገና አሁንም ደግሞ ልክ እንደ ቻፕተር 3 ላይ እንዳዘጋጀሁት ጥያቄ ለምሳሌ ከቻፕተር 1 ናቱ ጥያቄ አዘጋጅቼላችሁ ነበር። ቻፕተር 3 ስፒሮኬሚስትሪ ጥያቄ አዘጋጅቼላችኋለሁ 50 ጥያቄ። አሁን ደግሞ ከቻፕተር 4 እና 5 በጋራ አሁንም 50 ጥያቄ አዘጋጅላችኋለሁ። እሱን እንሰራለን። ቪዲዮአችንን በደንብ ከተከታተላችሁ ጥያቄ ከሰራችሁ ኦርጋኒክ የሚባለውን ኮርስ አንደርስታንድ አድርጋችሁ የምትፈልጉትን ግሬድ እንድታመጡ ነው እየሰራን ያለነው ማለት ነውና ማንኛውም ተማሪ የኔን ቻናል በደንብ ተከታትሎ ያልገባውን እኔን ጠይቆ ክላስ በደንብ ከተከታተለ ኦርጋኒክን ኤ እና ኤ ፕላስ አምጥቶ ደስተኛ ሆኖ እንደሚያልፍ ምንም ጥርጥር የለኝም። ስለዚህ አሁንም ጥያቄ ሐሳብ ካላችሁ ማንኛውም ኮሜንት እቀበላለሁ። ግን አደራም ምላችሁ ቻናሌን ሰብስክራይብ ሳታደርጉ በፍጹም እንዳትወጡ የሚል ጥብቅ መልእክት አለኝ። ምክንያቱም እንደነገርኳችሁ አሁንም አብዛኛው ፐርሰንት ቪዲዮን አይቶ የሚወጣ እንጂ ሰብስክራይብ የሚያደርግ አይደለም ማለት ነው። ስለዚህ ቪዲዮን ላይክ፣ ቻናሉን ሰብስክራይብ ታደርጉን ተጋግዘን ትልቅ ነገር መስራት እንችላለን ማለት ነው። በሌላ በዚህኛው ቻፕተር 6 በቀጣይ እስከምንገናኝ ሰላም ሰላም ሰላም።